ይስጥልን ውድ የዲደብሊው ኢንተርናሽናል ተከታታዮች እንደምን አምሽታችኋል። በዛሬው ፕሮግራማችን ትኩረት ይሻል እንዲሁም ወቅታዊ የሆነ ርዕሰ ጉዳይ መርጠን ወደ እናንተ የምናደርስ ይሆናል። እሱም ያው ከሰሞኑን የአፍሪካ ህብረት ከፍተኛ አደራዳሪ የሆኑት ኦሉሴጉን ኦባሳንጆ በወረራ የተያዙት የትግራይ መሬቶች አስመልክተው በገለልተኛ አካል ይቆያሉ የሚል አስተያየት መስጠታቸው ይታወሳልና ይህን ማዕከል አድርገን ተዛማጅ ሀሳቦች ያነሳን ቆይታ ለማድረግ በትግራይ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲ አመራሮች እዚህ ስቱዲዮአችን ጋብዘናል። ለአብሮነት ቆይታችሁ ከወዲህ ጋበዝ አብራችሁን ቆዩ። መልካም ጥሪያችንን አክብራችሁ ስለመጣችሁ በቅድሚያ አመሰግናለሁ። በመጀመሪያ ስማችሁና የፓርቲያችሁ ኃላፊነት በማስተዋወቅ እንጀምር። እሺ አመሰግናለሁ። ስሜ ብርሃነ አጽሃ እባላለሁ ከሳልሳውያን ትግራይ። አመሰግናለሁ። ስሜ ዶሪ አስገዶም እባላለሁ ከአሲምባ ዲሞክራሲያዊ ፓርቲ። አመሰግናለሁ። የመጣሁት ከአክሱማይ ዋዕላ ወይም ደግሞ አክሱማይ ጉባኤ ፓርቲ ነው። መልካም እናመሰግናለን። በድጋሚ ያው ወደ ዋናው ነጥባችን እንደመግቢያ እንዲሆነን መንደርደሪያም እንዲሆነን ያው የፕሪቶሪያው ስምምነት ከተደረሰ 2 ዓመት ከ4 ወር ሊሆነው ነውና አሁን እስቲ ስምምነቱ ከተደረሰ ሲደረስ የነበሩት ተስፋዎችና አሁን ያለው የትግራይ ነባራዊ ሁኔታ የትግራይ ህዝብ ያለበት ነባራዊ ሁኔታ እንደ መንደርደሪያ እንዲሆነን ለመግቢያ ያክል ትንሽ የእናንተ ግምገማ በማስቀመጥ እንጀምር። እሺ መጀመሪያ ስምምነቱ ሲደረግ ከስምምነቱ ተከትሎ የኢትዮጵያ ህዝብ ይሁን የትግራይ ህዝብ ይሁን ትንሽ የሰላም ሁኔታው ጦርነቱ ከቆመ በኋላ ቢያንስ የጦርነቱ ማቆም ህይወትን ለማትረፍ ይጠቅማል። ስለዚህ ብዙ ሊያልቅ የነበረ ህዝብ ይሄን እንዲቆም አንደኛው ሁኔታ ሆኗል ማለት ነው። ሌላው ከጦርነቱ ባሻገር ህዝቡ በተለያዩ የኢኮኖሚ የህመም መድኃኒት ባለመኖሩ ምግብ ባለመኖሩ በተለያዩ ችግሮች ይጠቃ ነበር። ኢንፋክት አሁንም እየተጠቃ ነው። ግን በዛን ጊዜ በጣም ሁሉም ተዘጋግቶ ስለነበር ይሄም ትንሽ ፋታ የሰጠ ስለሆነ ተስፋ ሰጪ ነበር። ከሁሉም በላይ ደግሞ ተስፋ ሰጪነቱ በህጉና በህገ መንግስቱ መሰረት እነዚህ ተፈናቃዮች ወደ መኖሪያ ቀያቸው ይመለሳሉ የሚል የስምምነቱ አንድ ሁኔታ ነው። ነዋሪዎቹ ወደ ነበሩበት የመመለሱ ጉዳይ በተመለከተ በሁለቱም በኩል ጠባጫሪነትን ማቆም በተመለከተም እሱም ራሱ ተስፋ ነበር። ማንናቸውም ሁሉም ለሰላም ትጉህ ሆነው እንዲሰሩና ሰላምን ለማስቀጠል ቁርጠኛ እንዲሆኑ በአጽንኦት ነው የኮሃ ስምምነቱ የሚደነግገው ማለት ነው። እና እኛም እንደ ድርጅት የነበረን ተስፋ ይሄ ነበር። ኋላ በተጨማሪም የጊዜያዊ አስተዳደሩ ሲመሰረት በምን መልኩ መመስረት እንዳለበት ስምምነቱ ላይ ያለው አቃፊ የሆነ ጊዜያዊ አስተዳደር ይመሰረታል የሚልም ራሱ ተስፋ ነበረ ማለት ነው። እነዚህ ተስፋዎች ነበሩ። ኋላ የተመሰረተው ጊዜያዊ መንግስትም አቃፊ ያልሆነ አፍሪካ ህብረትም ይሄን ስምምነት እንዲከታተል ተብሎ የተቋቋመ ቡድን ነበረ። ያኛው ቡድን የኮሚቴው ማለት ነው ይሄን ስምምነት እንዲተገበር የሚያደርገውን ክትትል በጣም ዘገምተኛና ለይስሙላ ይሰበሰባል እንጂ የትግራይ ህዝብ በስምምነቱ መሰረት ማግኘት የሚጠበቅበትን ነገሮችን እያገኘ አይደለም። እስካሁን ድረስም ጥያቄው አልተመለሰም ማለት ነው። ስለዚህ የመጀመሪያው ተስፋ ጥሩ ነበር። የኋላው የተካሄዱ አካሄዶች ጥሩ አልነበሩ። ፌደራል መንግስት በዚህ ተባባሪ ያልሆነም ጊዜያዊ መስተዳድሩ ደግሞ እችን ሰላም ለመጠበቅ ይመስለኛል በጣም ወርዶ ከስምምነቱ በታች ወርዶ በስምምነቱ መሰረት ይፈጸምልኝ ብሎ ከመጠየቅ ይልቅ ከፌደራል መንግስቱ መሞዳመድ ነው እንጂ ትክክለኛ የሆነ እንደ መብት ይዞ ወጥሮ አልያዘም።
ስለዚህ ያኛው ተስፋ ወደ ቁልቁለት ነው የወረደው። መልካም አቶ ዶሬ ወደ እርስዎ ልመለስና እዛው ያለውን እንዳለው ነው ባለመፈጸሙ ግን ያው የፕሪቶሪያው ስምምነት እንዳልተፈጸመ በተለያዩ ጊዜያትም ህዝቡን ድምጽ ሲያሰማ ነበር እናንተ በተለያዩ መንገድ መልእክታችሁን ስታስተላልፉ ነበርና ባለመፈጸሙ ግን የትግራይ ህዝብ አሁን በምን አይነት ሁኔታ ላይ እንዲወድቅ አድርጓል? እሺ አመሰግናለሁ። የፕሪቶሪያ ስምምነት ባለመፈጸሙ የትግራይ ህዝብ አሁንም በከፍተኛ ችግር ውስጥ ነው ያለው። በህልውና አደጋ ውስጥ ነው ያለው። በመኖርና ባለመኖር መካከል ላይ ነው ያለው። ሲገለጽ አንደኛው የትግራይ ውስጥ አሁንም ወራሪዎች አሉ። የኤርትራ ሰራዊት አለ፣ የአማራ ታጣቂዎች አሉ። እስካሁን ድረስ በስምምነቱ መሰረት መውጣት ነበረባቸው። እስካሁን ድረስ አይደለም፣ ወዲያውኑ ውሉ ሲፈጸም ውሉ መጀመሪያ ውሉን ሲፈራረሙ በአጭር ጊዜ ውስጥ ወራሪዎች መውጣት ነበረባቸው። እስካሁን ድረስ ግን አልወጡም። ለመጥቀስ ያህል አሁን ለምሳሌ ምዕራብ ትግራይ ላይ የአማራ ታጣቂዎች አንድ ዞንን ሙሉ ይዘውታል። ወደ ምስራቃዊ ዞን ስንሄድ ደግሞ ኢሮብ፣ ጉለመካዳ፣ ዛላምበሳ፣ እገላ፣ ባድመ፣ አዲያቦ እዚህ አካባቢ ሻዕቢያ ሰራዊት አለ። እነኚህ ሰራዊት የኤርትራም ይሁን የአማራ ታጣቂዎች አሁንም የሳይለንት ጄኖሳይድ የሚባል ማለት ነው ድምጽ አልባ የሆነ ጄኖሳይድ አሁንም እየፈጸሙ ነው። አሁንም ሰው ታፍኖ ይወሰዳል፣ ይገደላል። ከምዕራብ ትግራይ ራሱ ሰዎች ይባረራሉ፣ ከቤታቸው ከግዛታቸው ተባረሮ ወደ ሱዳንና ወደ ሌላ ቦታ እንዲሄዱ ይደረጋል፣ ይገረፋሉ፣ ይታሰራል። በምስራቃዊ ትግራይም ተመሳሳይ ነው። ከዚህ አካባቢዎች የተፈናቀለ በጣም በርካታ ህዝብ አለ። ሱዳንን ጨምሮ ትግራይ ውስጥ ትላልቅ ከተሞች ላይ ለ4 አመታት ከንዳ ላይ ተጥሎ ያለ ህዝብ እስካሁን ድረስ ምንም አይነት መፍትሄ አላገኘም። እና ስምምነቱ ይደረግ የነበረውን ጦርነት ከማስቆም አኳያ ጥሩ ነው ሊባል ይችላል። ከዛ አልፎ ግን እስካሁን ድረስ መፈጸም የነበራቸው ትላልቅ ስምምነቶች ግን አልተፈጸሙም። ይህንን ያልተፈጸመው አንደኛ የፌደራል መንግስት ቁርጠኛ አይደለም። ይህንን ውል እንዲፈጸም ፍላጎት የለውም። የፖለቲካ መጫወቻ ነው የሚያደርገው። ምንም አይነት ፍላጎት የለውም። በሁለተኛ ደረጃ ይህንን ውል በትግራይ በኩል የፈረመችው ህወሓት ነው። ህወሓትም ይህንን ውል እንዲፈጸም እስካሁን ድረስ ያደረገችው ጥረት እዚህ ግባ የሚባል አይደለም። በሶስተኛ ደረጃ አሁን ትልቅ ኃላፊነት ያለው በትግራይ በኩል የጊዜያዊ አስተዳደር ነው። ጊዜያዊ አስተዳደርም ይህንን ውል እንዲፈጸም ግፊት በማድረግ በኩል የተለያዩ መግለጫዎች በማውጣት በኩል ብዙ ነገር ይቀረዋል። በዋናነት ግን መሀል ላይ የነበረ የአፍሪካ አንድነት ድርጅት ከመጀመሪያው ቁርጠኛ አልነበረም። አንደኛ ጦርነቱ ሲደግፍ ነበር። ትግራይ ላይ ሲደረግ የነበረው ጦርነት የህግ ማስፈጸም ነው ብሎ ሲደግፈው ነበር። በኋላም አደራዳሪ ሆኖ መጣ። አደራዳሪ ሆኖ ከመጣ በኋላም መሀል ላይ ወጣ። እነሱም በትግራይ በኩል ያው ህወሓትና የፌደራል መንግስትም ራሳችን እንጨርሰዋለን ብለዋል። እነሱም ትክክል ነው ብሎ ትቶ ስለወጡ በየጊዜው እየተከታተለ ማን ውሉን እየፈጸመ ነው፣ ማን ነው ውሉን የማይፈጽመው፣ ይህንን የማይፈጽም አካል ምን አይነት እርምጃ መወሰድ አለበት የሚለው ነገሮች ተከታትሎ ወደ መጨረሻ አፈጻጸም እንዲመጣ ትልቅ አስተዋጽኦ ማድረግ ሲገባው ትቶ አሁን በቅርብ ጊዜ ነው የተመለሰው እና የቅንነት
ማለት ችግር አለባቸው ማለት ከመጀመሪያው ጀምሮ ዞሮ አሁን ውሉ ባለመፈጸሙ የፕሪቶሪያ ውል በትክክል ባለመፈጸሙ አሁንም የትግራይ ህዝብ በጣም በከፍተኛ ችግር ውስጥ በህልውና አደጋ ውስጥ ነው ያለው። መልካም እዚህ ላይ የምትጨምረው ካለ እድሉን እሰጥሃለሁ። በዛ ላይ ግን ይህ ስምምነት እንዲደረስ የዓለም አቀፍ ማህበረሰብ ጫና ከፍተኛ እንደነበር በጊዜው ይታወሳልና አሁን ግን ለተፈጻሚነቱ ብዙም ጫና የለም ከዓለም አቀፍ ማህበረሰብ። የዓለም አቀፍ ማህበረሰብ ዝምታ ከምን የመነጨ ነው ትላለህ? እዚህ ላይ ያለ አስተያየት። አመሰግናለሁ። ያው ፕሪቶሪያ ያልተፈጸመበት ዋና ምክንያት የሚባሉ ፈራሚ አካላት ወይም ተደራዳሪ የሚባሉ ሁለቱም ፌደራል መንግስትም በዚህ በትግራይ በዛን ጊዜ በትግራይ መንግስት ወክሎ የሄደ ህወሓትም ስራቸው ረስቶ ሌላ የራሳቸው የፖለቲካ ስኩቻና ስምምነቱ ለራሳቸው በሚጠቅም መንገድ መጠቀሚያ ስላደረጉት ነው የሚል አጠር ያለ ሐሳብ ገልጬ ባልፍ የተሻለ ይመስለኛል። ከዛ ግን ዓለም አቀፍ ወይም ኢንተርናሽናል ኮሚኒቲው የፕሪቶሪያ የሰላም ስምምነት እንዲፈረም በጣም ከፍተኛ ጫና ሲያደርግ ነበር በዛን ጊዜ። ምክንያቱ በሁለት ነገር ሊገለጽ ይችላል። በዛን ጊዜ አንደኛ ጦርነቱ አሸናፊ እንደሌለበት የታወቀበት ሁኔታ ነበር። በሁለቱም በትግራይ ሳይድም በፌደራል መንግስትም የሰው ኃይልም የአገሪቱ ኢኮኖሚም ሁሉም በጣም በትግራይም በሁለቱም በጣም ከፍተኛ ህዝብና ኢኮኖሚ ቦልቶ ስለነበር ማለት ዓለም አቀፍ አደራዳሪዎች እና የፋይናንስ ተቋማትም አሉ በስተጀርባውና ይሄን ያዩ ስለነበር ከዛ ደግሞ አውሮፓ ህብረትም አሜሪካም ሌሎች ማለት ሱፐር ፓወር የሚባሉ ሀገሮችም ኢትዮጵያ እንዲፈርስ አይፈልጉም። ከዛ ካላቸው ፍላጎት ሄዶ ጦርነቱ አንዱን ማሸነፍ ስላልቻለ የሰላም ስምምነቱ በጣም አስገዳጅ ሆኖ እንዲመጣ አድርጓል። በሁለተኛነት ደግሞ ማለት የአፍሪካ ቀንድ የሚባለው የኢትዮጵያ የትግራይ ያለበት የፖለቲካ ስበት ይታወቃልና ይሄን ግምት ውስጥ በማስገባት ጫና ሲያደርጉ ነበር። ከዛ በኋላ ሄዶ ስምምነቱ ተፈረመ። አንጻራዊ የሚባል ማለት ፊት ለፊት የሚደረግ ብዙ የሰው ህይወት ሲቀጥፍ የነበረ ጦርነት እንዲያቆም አድርጓል ኢንተርናሽናል ኮሚኒቲ በአጠቃላይ። ከዛ በኋላ ምንድነው የሆነው? ተፈራረሙ ፍሩም ማለት ስምምነቱ ወደ ተግባራዊ ይደረግ ከተባለ ለሁሉም 15 አንቀጾች ያሉት ይመስለኛል ባለሳሳት። ስለዚህ ስቴፕ ነበረው ወይ ደግሞ ሂደት ነበሩት እንዴት መደረግ እንዳለባቸው የትኛው መቅደም እንዳለበትም ስምምነቶች ነበሩና መጀመሪያ አካባቢ ላይ የናይሮቢ ዲክላሬሽን የሚባልም ጨምሮ ወታደራዊ ኮማንዶች በሁለቱም ያሉ እንዲገናኙና ወደ መሬት እንዲያወርዱት የሚል ነበር አፍሪካ ህብረት ሲመራው። በኋላ ግን መሀል ላይ ህወሓትን በጣም ከባድ ስህተት የሰራበት ፌደራል መንግስትም ሆን ብሎ አሁን ያለው ሁኔታ ለመጠቀም ሆን ብሎ በፈለገበት ጊዜ ማንም ሶስተኛ ወገን አያስፈልግም ብሎ እዛ የነበሩ የአፍሪካ ህብረት በዋናነት በበላይነት የሚመሩት አደራዳሪዎች በሽልማት ተሸላልሞ ተካታይ ወይም ምንድነው የሞኒተሪንግ ቬሪፊኬሽን ቲም የሚባልም ስራው በአግባቡ እንዳይሰራ እሱን የማምከን ስራ ሰሩና ከዛ በኋላ ስምምነቱ እንዲረሳ ኢንተርናሽናል ኮሚኒቲውም በዛን ሰጥቶ የነበረበት ትኩረት እንዲቀንስና ሌሎች ማለት ወቅታዊ የሆኑ ጉዳዮችን ማለት የሪፖርት ማዳመጥ በየ3 ወሩ ካልሆነ ደግሞ በ6 ወር ካልሆነ ጠቅልሎ እንደዛ አይነት እንዲገባ ያደረገው የትግራይ ህዝብ በተለይ ተፈናቃዮች በሱዳንም ያሉ በአገር ውስጥም ያሉ በተለይ ሱዳን ያሉ ደግሞ ከባድ ዋጋ ከፍሎ ለጎረቤት ሀገር ሄዶ በዛ ደግሞ የሱዳን ሁኔታውን ይታወቃል። የእርስ በርስ ጦርነት አለና እነሱም ለ5ኛ አመት በሚባል ሁኔታ ከባድ ዋጋ እየከፈሉ እንዲቀመጡ የሀገር ውስጥም ከዛ ሰላም መጣ ከተባለ አንጻራዊ ሰላምም ሰብአዊ እርዳታ የሚባል አቆማል። መሰረታዊ ፍላጎቶች የህክምና ሌሎች መሰረተ ልማት የሚባሉ ቆማል። ሄዶ በኋላ
ምንድነው የሆነው ያ ሶስተኛ ወገን ያስፈልግን ብሎ በሽልማት እንድለያይ ያደረጓቸው አካላት መሃል ላይ ከፍተኛ ክፍተት ስለተፈጠረና ውሉም አደጋ ላይ እየገባ ከሄደ በኋላ አፍሪካ ህብረት እንደገና መልሶ ሪጆይን እንዲያደርግ ተጠርቶ ግምገማ አድርጎ ነበር። ግን ግምገማ የሚያደርግበት ፌደራል መንግስት ትግራይ ያለው ክፍተት በጣም ራሱ ሊጠቀምበት በሚፈልግ ሁኔታ አሁንም እየወሰደው ስለሆነ ውሉን ረስቶ አሁን የትግራይ ህዝብ ትግራይም ግዛታዊ አንድነቱ የተፈናቀሉ ህዝቦች በአጠቃላይ የትግራይ ህዝብ ከባድ የመጥፋት አደጋ ላይ ተጋርጦበት አሁን ያለንበት ከተፈረመም 2 አመት ከምናምን አልፎታል። ሁኔታው ይሄን ይመስላል። እስኪ ወደ ዋናው ጉዳይ እንግባና እዛው ያለን እናንተም እንደ ሰዋት መግለጫ ስላወጣችበት ባንተል ጀመር ኦሉሴጉን ኦባሳንጆ ከሰሞኑን ባለፈው የአፍሪካ ሀገራት ስብሰባ ላይ በተገኙበት ወቅት የአፍሪካ ጉዳዮች በአፍሪካው መፍትሄ በተሰኘው ዝግጅት ላይ ስለ ፕሪቶሪያ በተደረገው ግምገማ ያነሱት ሀሳብ የሚታወስ ነው። የትግራይ በወረራ የተያዙት የትግራይ መሬቶች በሳቸው አጠራር ያው አጨቃጫቂ ያሏቸውን መሬቶች በገለልተኛ አካል እንዲቆዩ የሚል ሀሳብ አንስተዋልና ይሄ ሀሳብ እንደናንተ እንደ ፓርቲ እንዴት አይነት አመለካከት አላችሁ? አቋማችሁስ ምንድነው? የትግራይ ህዝብ ካለበት ችግር አንፃርስ በምን አይነት ሁኔታ ለመመልከት ያለብን? ጥሩ ያው ኦሉሴጉን ኦባሳንጆ ያው ዋና የአፍሪካ ህብረት ማለት የፕሪቶሪያ የሰላም ስምምነት ቡድን መሪ ናቸው በከፍተኛ በሚባል ደረጃ። ስለዚህ ቅድም ጓዶች እንደገለጹትም አፍሪካ ህብረት ጦርነት ሲጀመር ማለት የፌደራል መንግስት ትግራይን የማጽዳት ጦርነት በተከፈተበት ጊዜም የህግ የማስከበር ሁኔታ ነው በሚል የሀገር ውስጥ ህግ የማስከበር የሚል ሽፋን ሰጥቶ የትግራይ ህዝብ እንዲጠፋ ከፌደራል መንግስቱ ጎን እንደቆመ በተለይ ደግሞ የቼርማኑ ሙሳ ፋቂ መሐመድ ይታወቃል። አቋሙ በግልጽ ነው። ህግ የማስከበር ሁኔታ ስለሆነ የኢትዮጵያ የውስጧ ፖለቲካ ነው ማንም ጣልቃ ሊገባ አይገባም በሚል አቋም የያዘበት ነበር። ያው እንደ ስሙ ጦርነት ነው። ጦርነት ደግሞ ብዙ የሰው ህይወት እየበላ የሀገሪቱ ሀብት እየበላ ስለነበር መጨረሻ ላይ መሸናነፍ ስላልቻሉ ህወሓትን በዛን ጊዜ ይሄን ሌላ አማራጭ ስለሌለው ያው አፍሪካ ህብረትም እንደ ተቋም ኦባሳንጆን ደግሞ እንደ አደራዳሪ ተቀብሎ ወደ ደቡብ አፍሪካ ሂዶ ተደራድሮ ያው ስምምነቱ ጎደሎ ማለት እንደ ሳልሳውያን ትግራይ ብዙ ጥቅሞች የትግራይ ጥቅሞች አሳልፎ የሰጠ ነው ለኛ ምንቀበለውና ማንቀበለው ባይሆን ግን አንጻራዊ ሰላም አምጥቷል ከሚል ነው የምንመለከተው እንጂ ለትግራይ ብዙ ጥቅሞች የሚባል መሰረታዊ የሚባል የትግራይ ጥቅሞች አሳልፎ የሰጠ ነው ብለን ነው የምንነሳው። ስለዚህ ኦባሳንጆ በአፍሪካ ህብረት ባደረገው ስብሰባ የተደረገው ግምገማ ካራካሪ የሚባለው አሁን ማለት የደቡብ አፍሪካ የስምምነት ላይ የሰፈረ ቃል ነው የተጠቀመው እና ኮንቴስትድ ኤሪያ የሚባሉ በገለልተኛ ወገን መቆየት አለባቸው የሚል ቃል ተጠቅሟልና ሳልሳውያን ትግራይ ይሄን አይቀበሉም። አንደኛ ህገ መንግስታዊ አይደለም፣ ከህገ መንግስት ውጭ ሌላ ትርጉም እንዲሰጠው ነው ያደረገው ኦባሳንጆ። ሁለተኛ ደግሞ ኒውትራል ወይም ደግሞ ገለልተኛ ያለው አካል ደግሞ ፌደራል መንግስት ገለልተኛ አይደለም፣ የጦርነቱ ዋና ተካፋይ እንዲሁም የስምምነቱ ፈራሚ ስለሆነ በየትኛው መመዘኒ ገለልተኛ ሊሆን አይችልም ፌደራል መንግስት እና ከሱ ጎን ያለው ኃይሎችም ገለልተኛ አይደሉም አልነበሩም። ስለዚህ ፌደራል መንግስት ዋናው የጄኖሳይድ ጦርነት እንዲታወጅብን የመራና ሌሎች ተባባሪ ኃይሎችም ጋውዞ ያስገባ ስለሆነ ፌደራል መንግስት ገለልተኛ ሊሆን አይችልምና እዚህ ላይ ከሱ ጋር ይቆዩ ገለልተኛ ከሆነ ኃይል ይቆዩ የሚል የኦባሳንጆ ኢሚዲየትሊ ክላሪፊኬሽን እንዲሰጥበትና ሳልሳውያን ትግራይም እንደማይቀበለው ኢንተርናሽናል ኮሚኒቲ እዚህ ላይ ጫና ማድረግ እንዳለበት ይሄ በጣም የተሳሳተና ሌላ አሁን ወረው ለያዙት ኃይሎች ለትግራይ ህዝብ በጣም ከፍተኛ ዋጋ ያስከፈሉ ያሉ ወራሪ ኃይሎችም ለነሱ ምቹ ቦታ እና እዚህ ላይ በጣም አስቸኳይ የሆነ ክላሪፊኬሽን እና ኢሚዲየት የሆነ መልስ እንዲሰጥበት በመግለጫም ሰጠናል። በአቋም ደረጃም አንቀበለም። በሚቀጥል በመናደርገው ትግልም በትኩረት የምናየው ነው። የአፍሪካ ህብረት መርህ ደግሞ የምጥስ ነው። ኮንቴስትድ ኤሪያ ብሎ ቢያስቀምጠው እሱ ባንቀበለው ግን ትግራይን ወደ ህገ መንግስት ይመልሳታል ስለሚል
ግዛታችንም በህገ መንግስትም የትግራይ ግዛቶች ስለሆኑ የኦባሳንጆ ንግግር ትክክለኛ ያልሆነና ውሉን በቀጥታ የሚያፈርስ ነው። ከዛ በትርጉም አንፃር ስናየው በቀጥታ የሚያፈርስ ስለሆነ ፌደራል መንግስት እዚህ ላይም አስቸኳይ መልስ እንዲሰጥበት የትግራይ መሬት ደግሞ ወደ ባለቤቱ እንዲመልስ የሚል ሀሳብ ነው ያለኝ። አቶ ዶሬዛው ያለ ጉዳዩ እሱ እንዳለ ሆኖ ማለት ነው። በተለይ ቤቱ ቅድም እንዳለው በፕሪቶሪያው ስምምነት ወደ ህገ መንግስታዊ ስርዓቱ እንዲመለስ ነው የፕሪቶሪያው ስምምነት የሚያስቀምጠው። ችግሮች ካሉ እንኳን በህገ መንግስታዊ ስርዓቱ መሰረት እንዲፈቱ ነው ያስቀመጠውና አሁን ፕሪቶሪያው አልተተገበረም፣ ህገ መንግስቱም ተግባራዊ አልሆነም። አሁንም እንደተጣሰ ያለበት ሁኔታ ነው ያለው። በተለይ በዚህ ሁኔታ ግን አሁንም አምስተኛ ክረምት የሰቀቀን የሚባለው ክረምት የሚጠብቁ ተፈናቃይ ወገኖች አሉ። አሁን በወራሪዎች ስር ሆነው ያለቀ ያለ ህዝብም ያለበት ሁኔታ ነው ያለው እና የታሰበው ፕሪቶሪያ መጀመሪያ ሲደረስ የህዝቦች ደህንነት መሰረት አድርጎ ተደርሶ ከነበረ አሁን የህዝቦች ደህንነት ከምን አንፃር ስላዩት ነው እንደዚህ አይነት ንግግር ከፍተኛ አደራዳሪ ከሚባሉት አካል ሊመጣ ይቻላል የሚለውን ጠቀስ ብታደርግልኝ አያይዘህ ነው። እሺ ቅድም ትንሽ ለመጥቀስ ሞክሬያለሁ። ኦሉሴጉን ኦባሳንጆ ባለፈው የአፍሪካ ህብረት ስብሰባ ላይ ስለ ትግራይ ግዛቶች በተለይ በወራሪዎች ስር ባሉ ግዛቶች ላይ በሚመለከት የተናገረው ያስቀመጠው ሀሳብ በጣም አደገኛ ነው። ማለት በዚህ ሰዓት የትግራይ ህዝብ በከፍተኛ ችግር ውስጥ ያለ የትግራይ ህዝብ በከፍተኛ ረሃብ ውስጥና ስቃይ ውስጥ ያለ እንደዚህ አይነት ሀሳብ ወይ ንግግር አያስፈልገውም ነበር። እስካሁን ድረስ በፕሪቶሪያ ውል መሰረት ወራሪዎች መውጣት ነበረባቸው፣ ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። ለምን ይህንን ጉዳይ አልተፈጸመም የሚል ነገር ነበር ትኩረት ተደርጎ ወደ መፍትሄ መገባት የነበረበት። ግን እዛ ስብሰባ ላይ የሰማነው ነገር ግን ሌላ የትግራይ ህዝብ ችግርን የሚፈታ ሳይሆን የሚያስቀጥል ሀሳብ ነው የሰማነውና በጣም ነው ያዘነው። መግለጫውም ትክክል አይደለም እና ትክክል ያልሆነበት ዋና ምክንያት ምንድነው? አንደኛ ትግራይ ውስጥ አከራካሪ የሚባሉ ቦታዎች የሉም። ፕሪቶሪያው ስምምነት ደግሞ በህገ መንግስቱ ነው መሰረት መፈጸም አለበት ብሎ አስቀምጧል። ስለዚህ በህጉ መንግስቱ መሰረት አሁን እነ ኦባሳንጆ አከራካሪ የሚባሉ ብሎ ያቀረቡት ግዛቶች አከራካሪ ሳይሆኑ በህገ መንግስቱ የትግራይ ግዛቶች ናቸው። የትግራይ ግዛት ነው። ስለዚህ ይህንን እኛ እንደ ፓርቲ አንቀበለውም። ከዚህ በፊትም አሁን መግለጫ ባናወጣም ከዚህ በፊት በተመሳሳይ መልኩ በፌደራል መንግስት ተመሳሳይ አቋም ሲንጸባረቅ ነበር። ምን የሚል ነበረ? አከራካሪ የሚባሉ ቦታዎች ላይ ህዝብ ውሳኔ ይደረጋል የሚል ከዚህ በፊት የፌደራል መንግስት መግለጫ አውጥቶ ነበር። እዛን ጊዜ መግለጫ አውጥተን ተቃውመናል። አሁንም አቋማችን እሱ ነው። በድምር ስታየው ቅድም እንደጠቀስኩት የፕሪቶሪያው ስምምነት እንዳይፈጸም የትግራይ ህዝብ ስቃይ እንዲቀጥል የሚፈልጉ ኃይሎች ስለሆኑ እነሱ የፖለቲካ ጨዋታ ነው እየተጫወቱ ያሉት። ከህግ አንፃርስ በተለይ ስምምነት ነው አይደል? በሁለት አካላት የተፈጸመ የሆነ አካል ደግሞ መሀል አደራዳሪ አለ። ማንኛውም ቢያጠፋ አደራዳሪ የሚባለው አካል ስምምነቱ እንዲፈጸም ምን አይነት ኃላፊነት ነው መውሰድ ያለበት? ከህግ አንፃር ጠቀስ እንዲያደርግልኝ ብዬ ነው። እሺ አሁን እኔ ይሄን ስምምነት በተመለከተ በሁለት ከፍዬ ማየት ፈልጋለሁ። እንደ አክሱማይ ጉባኤ አክሱማይት ኮንግረስ ይሄን ጉዳይ ስንወያይበትና ሁኔታውን ስናየው የመጀመሪያው ይሄ ስምምነት ዓለም አቀፍ ስምምነት ነው። ዓለም አቀፍ ስምምነት ነው። ቲፒኤልኤፍ እና ህወሓትና ፌደራል መንግስት የተስማሙት ስምምነት ነው። ይሄ ስምምነት በዋናው ከመግቢያው ስናየው ምንድነው የሚለው? በመካከላቸው የሚኖረውን ጠብጫሪነት ወይም ደግሞ ጦርነት ማቆም ነው። ፐርማነንት ሴሴሽን ኦፍ ነው የሚለው፣ ቋሚ ነው።
ስለዚህ ይሄ ቋሚ እንዳይሸረሸር ምን መደረግ አለበት ሚለውን እዛ ያለው እስከ የቃላትም ጭምር ጥንቃቄ እንዲደረግ በሚዲያዎቻቸው የሚያደርጓቸው ግንኙነቶች ለሰላም የሚጎዱ እንዳይሆኑ በጥንቃቄ እንዲመራም ውሉ ላይ ተካቷል። አሁን ስምምነቱ መተግበር ያለባቸው ጉዳዮችን በግልጽ አስቀምጧል። አራቱም የሆኑ ነጥቦች ወሳኝ። አንደኛ የተፈናቀሉ ሰዎች ነዋሪ ወደ መረበታቸው ወደ መኖሪያ ቀያቸው የሚመለሱበት ስራ መሰራት አለበት ነው አንደኛ። ሁለተኛ የፈረሰውን የመገንባት ነው ሪሃቢሊቴሽን ነው። ሶስተኛው ይሄ ህዝቡ በየአካባቢው የተፈናቀለውን ብቻ ሳይሆን ሌላ ህዝቡን በረሃብና በህመም እየተቸገረና ከፍተኛ የሆነ ጉዳት እየደረሰበት ስለሆነ ሁማኒታሪያን ሰፖርት ማድረግ ነው። አራተኛው ይሄን የሚያደርግ ቀጣዩ የትግራይ እጣፈንታ በህዝቡ ውሳኔ ህጋዊ የሆነ መንግስት ቋሚ የሆነ መንግስት የሚመሰረትበትን ሂደት የሚያፋጥን የሚሰራ ለዲሞክራታይዜሽን ወይም ደግሞ ለቀጣይ ምርጫ አስፈላጊ የሆኑ ሁኔታዎችን የሚያሟላ ጊዜያዊ መስተዳደር አቃፊ የሆነ ጊዜያዊ መስተዳደር እንዲተከል የሚሉ ናቸው እነዚህ ወሳኝ የሆኑ ነጥቦች ማለት ነው። እዚህ ጉዳይ ላይ በደንብ መታየት ያለበት ከመጀመሪያው ጀምሮ አቃፊ የሆነ ይመስረት ሲባል በዚህ መልኩ አልተመሰረተም። የትግራይ ጊዜያዊ መስተዳደር ይሄ ሆን ተብሎ ነው የተሰራበት። በፊት ጓዶች እንደገለጹት ሆን ተብሎ ነው የተሰራበት። ሆን ተብሎ የተሰራበት የፌደራል መንግስት ራሱን የሚያሽከረክረው አይነት ሲስተም ፈጠረ። ያም ሆኖም ግን ለሰላም እስከ ተጠቀመ ድረስ በህወሓት በኩልም በጊዜያዊ መስተዳድሩ በኩልም በፌደራል መንግስት ላይ ብዙ ጫና አላሳደሩም። ዋናው ነገር የተባሉ ነገሮች ይሰሩልን የሚሉ በተለያዩ ጉዳዮች ሐሳቦቹን ይቀርባሉ። ምን ያህል ጠንካራ ናቸው? በፊት እንደተገለጸው ጠንካራ አይደሉም። በሁሉም በኩል ሁለት አማራጮች ነው ያሉ። አንደኛው ውሉ የስምምነቱ እንዳለው መተግበር ነው። አይ ስምምነቱ በዓለም አቀፍ ይዘት ደረጃ ነው የምለው እኔ። በዓለም አቀፍ ይዘት ደረጃ የፕሪቶሪያ ስምምነት እንዳለው መተግበር አንደኛው ነው። ሁለተኛ አይ እዛው ላይ ኮንስቲቱሽናል ሪስቶሬሽን ወይ ደግሞ ህገ መንግስቱ ወደ ነበረበትን የመመለስ ሁኔታውን የሚል ቃል ስላለ ስለተካተተ ወደዛ እንምጣ ካልን ደግሞ ትግራይ በኢትዮጵያ ያላትን ተሳትፎ ሙሉ በሙሉ ማረጋገጥ ማለት ነው። ይሄ ማለት ምን ማለት ነው? ምዕራብ እና በተለያዩ ቦታዎች በወራሪዎች የተያዙ ቦታዎች መልቀቅ ነው፣ ማስለቀቅ ነው። ይሄ ማን ነው የሚሰራው? ህገ መንግስቱ ካነሳን የፌደራል መንግስት ነው የሚሰራው። የፌደራል መንግስት ማንን ያወጣል? ወራሪዎችን ያወጣል። ለምሳሌ ከምዕራብ የአማራ ታጣቂ ኃይሎች ያወጣል። የኤርትራ በኩል ያለ ሻዕቢያ ሰራዊትም ይሄም እንዲወጣ ግልጽ የሆነ የዓለም አቀፍ ጥሪ ያደርጋል። ራሱ ጠርቶ ያመጣው ሰራዊት ነው። ራሱን እንዲወጣ ውጣልኝ ብሎ በግልጽ መናገር አልቻለም። ለምን? እጁ ስላለበት ማለት ነው። ስለዚህ ትግራይ በተለያዩ አቅጣጫዎች ተከባ ስጅ እንዲቀጥል የማድረጉን ጉዳይ እየሰራ ስለሆነ ነው። ይሄ ነው አንዱ በደንብ መታወቅ ያለበት። የትግራይ ህዝብ እኮ ታዲያ የፌደራል መንግስት የኢትዮጵያ ህዝብ ነው ብሎ ካመኑ ጠቅላይ ሚኒስትሩ ለምንድን ነው ታዲያ እንትኑ ያለው የትግራይ የምዕራብ ተወላጅ መጥተው ጎብኝተው ተቸግረሃል ብሎ አንድ ቀን ቋይቶታ ያውቁ? አሁን ይሄ ተነሳው ኮንቴስትድ ኤሪያ ወይም ደግሞ አጫቃጫቂ ቦታ በናምና የሚባለው ባይዘይ አስመላሽ ኮሚቴዎች ትግራይም አሉ። እስከ አሎሃ የሚሉ አስመላሽ ኮሚቴ አለ፣ በግልጽ የተዋቀረ ህጋዊ ሰውነት ያለው በእስከ መተማ እስከ አሎሃ የሚጠይቃል። ጥያቄው በምን መልኩ ይቀርባል ነው እንጂ አስመላሽ ኮሚቴ ስለተነሳ ተብሎ አጫቃጫቂ ሊባል አይችልም።
ኮንቴስትድ ኤሪያ የሚል ህገ መንግስታችን ላይ የለን። ህገ መንግስታችን ግልጽ የሆነ የአስተዳደር አከላል በግልጽ አስቀምጦታል። ስለዚህ እዚህ ጉዳይ ላይ በጣም ትክክለኛ ያልሆነ አካሄድ ነው። ስለዚህ ከህግ አንፃር ይሄን ማየት ይጠበቅብናል። አሁን ወደ ፖለቲካው እንምጣ። ከህግ አንፃር ያስቀመጥኩት ይሄን ሲሆን ወደ ፖለቲካው ከመጣን በአፍሪካ ቀንድ ላይ ሰላም የሚፈለግ ከሆነ ማለት ነው። አሁን ለምሳሌ እዛ ላይ ያለው ስምምነቱ ላይ ያለው የዲዲአር ጉዳይ ዲዲአር ኮንካረንትሊ ነው መካሄድ ያለበት ነው የሚለው። ያ ማለት ህዝቡን ወደ መረበቱ ከተመለሰ እስኪመለስ ድረስ ዲዲአር የሚባል የለም ማለት ነው። ህዝቡን ማን ይጠብቀዋል? ስለዚህ ዲዲአር ቀድሞ እንዲካሄድ የሚፈልጉት የምዕራቡም ሲጅ እንዲቀጥል ያንድ ነው። ትግራይ በሌላ ኃይል ላይ ወድቃ በሌላ ኃይሎች እንዲያስተዳድሯት የትግራይ የሴኩሪቲ ሁኔታ አደጋ ላይ እንዲጣል እስከ የጸጥታ ኃይላችን የመከፋፈል ስራ እየሰሩ ነው። ተጋሩ ይሄን ነው ባትኩረት ማየት የሚጠበቅብን። ግልጽ የህይወት ጉዳይ ነው። ከኢትዮጵያ ስንኖርኮ እኛም ጥቅማችን ህይወታችን ተጠብቆ መሆን አለበት። ግልጽ ነው መነገር ያለበት። ይሄ ተደብቆም ተደብቀን ምናወራው ነገር አይደለም። ስለዚህ ህግ የሚከበር ከሆነ ህጉ ይከበር ለሁላችን። ጠቅላይ ሚኒስትሩ ትዕዛዝ አውርደው ምዕራብ ትግራይ ላይ ያሉ ወራሪዎች ያስወጡልን። ይሄ አንደኛው ነው።